ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ ይስፋ። ዛሬ ደግሞ በአብርሽና በሩታ ጉዳይ መጥቻለሁ። አብርሽና ሩታ እንግዲህ ታውቃላችሁ ረጅም ጊዜ ማለት አንድ ከ3 ወር በፊት አይሆንም ዱባይ ሄደው እንደሚጋቡ ምናምን ተናግረዋል አውርተዋል። እና እንግዲህ ይህን ለምን ማስታወስ አስፈለገች ካላችሁኝ ከትላንት ወዲያ የሆነች ልጅ ወጥታ የዛ ሰፈር ቅናት ምናምን እያለች ነበር። እዛ ሰፈር አይተው በቅናት ተነሳስተው ይሄዳሉ የሚባል ነገር ስታወራ ሰምቻታለሁ። እና ሩታ ደግሞ ትላንትና የሆነ ስታወራው ማለት ነው እኛ ሚዲያ ላይ ካሁን በፊት ተናግረናል፣ ታውቃላችሁ ዱባይ ሄደን እንደምንጋባ ቀደም ብለን ተናግረናል ምናምን እያለች እያወራች ነበርና የተሰማኝ ነገር ምንድን ነው ማለት ተሰምቷታል። በቃ ሰው እንደዛ ሲላት የሆነ ሼም ነገር አስይዛችኋታል ይመስለኛል። ምክንያቱም እነዛ ሰፈር ሲሄዱ አይተው በቅናት ነው የሄዱት፣ ወይም ደግሞ ሲያደርጉ አይተው ነው አይነት ነገር ሳይሰማት አይቀርም። ሩታ አነጋገሯ እንደተረዳሁትና እስኪ አታሸማቋቸው ማለት አታሸማቋቸው እናንተ ኦዲየንስ ወይም ደግሞ እያንዳንዳችን እኛ የምንናገረውን ነገር አያዩም አትበሉ፣ ያያሉ። እና ሩታ ትላንት ስታወራ የሆነ እንትን ያለች ይመስላል እና በደንብ በቃ ለማስታወስ ፈለገች። ታውቃላችሁ ያን ጊዜ ከአሁን በፊት ቀድመን ሚዲያ ላይ ተናውርተናል እንደምታውቁት ምናምን ስትል በቃ እኔ ተረድቻታለሁ ለምን እንደዛ ማለት እንደፈለገች ማለት ነው። እና እኛ አብርሽንም ሩታንም በጣም ነበር የምንወዳቸው እውነት ለመናገር። ሁለተኛ ሀይምን ወዶ አብርሽን መጥላት አይቻልም፣ ወንድማማቾች ናቸው። እንዲሁም ደግሞ ሩታን ጠልቶ አብርሽንም ሀይሚንም ብሩኬንም ማውደድ አይቻልም። እነሱ አንድ ናቸው፣ ቤተሰብ ናቸው። አንዱ ለአንዱ ተያይዘው አብረው ያደጉ ናቸው። ስለዚህ በሁለቱ መካከል ክፍተት ለመፍጠር ባንሞክር መልካም ነው ባይ ነኝ። አብርሽና ሩታም እንግዲህ እስካሁን ድረስ በራሳቸው ጊዜ ሌላ ሰው አስገብተው በመሀላቸው በሚዲያው ላይ እንዲጣሉ እንዲተቹ ራሳቸው አደረጉ እንጂ ማንም የሚጠላቸው የለም። እንወዳቸዋለን። አሁንም ቢሆን ዋናው የነሱ ሰላም ነው። አሁን ሰላም ፈጥረዋል። አሁን ደግሞ ወደ ጋብቻ እየሄዱ ነው። ይጋቡ፣ በቃ ሰላም ይሆኑ። እዛ ሰፈር አይታችሁ ነው ምናምን የሚባለው ነገር ይቅር፣ እነሱም ወደፊት ይሄዱ ነው የምለው። ደህና ሁኑልኝ። ሩታዬ በርቺ፣ ጃግኒት